ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የ2018 የመጀመሪያው የስም አይቀበርም ፕሮግራማችን ተወዳጁን የሬዲዮና የቴሌቪዥን ፕሮግራም አዘጋጅ አስፋው መሸሻን ያስባል። አስፋው መሸሻ በህይወት ሳለ በገባው ቃል መሰረት መኪናው ለጨረታ ቀርባ የተገኘው 2,200,000 ብር በሰለሞን ቦጋለ ለሚመራው ለህብረት ለበጎ የበጎ አድራጎት ድርጅት ገቢ ሆኗል። አስፋው መሸሻን የሚያስበውን ሙሉ ዝግጅት ነው አዳምጡልን። ስም አይቀበርም። አስፋው መሸሻ ከ1959 እስከ 2016 ስም አይቀበርም። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንደምንላችኋል። ከኢቢኤስ ቴሌቪዥን የሚተላለፍላችሁ እሁድን በኢቢኤስ ሞቅ ደመቅ ብሎ ሊቀርብላችሁ ዝግጅቱን አጠናቆ ስቱዲዮ ደርሰናል። እናንተ ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። አስፋው መሸሻ ሐምሌ 1959 ዓ.ም ከእናቱ ዘነበ ወርቅ አሻግሬና ከአባቱ አምባሳደር መሸሻ አስፋው በአዲስ አበባ ተወለደ። የመጀመሪያ ደረጃ ትምህርቱን በሐረር ከተማ በሚገኘው ቤተልሔም ማልቲስ አዳሪ ትምህርት ቤት ተከታትሏል። አስፋው መሸሻ የአንደኛ ደረጃ ትምህርቱን እንዳጠናቀቀ አባቱ አምባሳደር መሸሻ አስፋው በሚያገለግሉበት አፍሪካ ህብረት ተልኮ ወደ ታንዛኒያ በመሄዳቸው ከ1972 ዓ.ም ጀምሮ ቤተሰቡ ኑሮውን በዚያው አድርጎ ነበር። አስፋው መሸሻ በታንዛኒያ የሁለተኛ ደረጃና የኮሌጅ ትምህርቱን በመማር በኮምፒውተር ሳይንስ የመጀመሪያ ዲግሪ ሊመረቅ ችሏል። በመቀጠል አስፋው ከቤተሰቡ ጋር ኑሮውን በናይሮቢ ኬንያ አድርጎ ከቆየ በኋላ በ1980ዎቹ መጀመሪያ ወደ ኢትዮጵያ በመመለስ በሐረር ለተወሰኑ ጊዜያት ቆይቷል። አዲስ አበባ በመምጣት ፕሬስ ዳይጀስት መጽሔት ላይ ለተወሰኑ ጊዜያት ሰርቷል። በ1992 ዓ.ም በኢትዮጵያ የመጀመሪያው ኤፍኤም ሬዲዮ በሆነው ኤፍኤም አዲስ 97.1 አይሬ የተሰኘ የመዝናኛ ፕሮግራም ከጓደኛው ከዳንኤል ግዛው ጋር በማቅረብ አንጋፋነትን አትርፏል። ኤፍኤም 97 አስፋው መሸሻ በአይሬ የመዝናኛ ፕሮግራም ለ6 ዓመታት ቆይታ ካደረገ በኋላ ለተወሰኑ ጊዜያት በዛሚ ኤፍኤምም ሲሰራ ቆይቷል። ጥር 8 ቀን 1999 ዓ.ም በአንድ ቀን የሚወዳቸው አባቱን መሸሻ አስፋውንና ባለቤቱን ሱዛን አስመላሽን በሞት ያጣበት ቀን ነበር። የአስፋው መሸሻ የህይወቱ ከባድና ፈታኝ ጊዜ ያ ነበር። ከመቀበል ውጪ አማራጭ ያልነበረው አስፋው በወቅቱ የ12 ዓመት ታዳጊ የነበረውን ልጁን ሳምሶን አስፋው ጃፒን በጥንቃቄ ለማሳደግ የተቻለውን አድርጓል። የሚያውቁት ሰዎች የወላጅ አባቱ መሸሻ ስም ካፉ እንደማይጠፋ ያውቃሉ። እውነትን ሲመሰክር መሸሻ ይሙት ሲል ሲገረም ደግሞ በመሸሻ ሞት ይል ነበር። የልጁን ጃፒ ስምም ሳያነሳ አይውልም። አስፋው መሸሻ ከባለቤቱ ሱዛን አስመላሽ ጋር ጋብቻ መስርቶ የጃፒ አባት ሆኗል። አስፋው በአሜሪካን ሀገር የኖረ ሲሆን በአሜሪካም የኢቢኤስ ቴሌቪዥን ሲመሰረት ከነበሩ መስራች የመገናኛ ብዙሃን ሰዎች አንዱ ነበር። በወቅቱ ኑሮ በአሜሪካ በተሰኘው በተለይ በባህር ማዶ የሚኖሩ ኢትዮጵያውያን የህይወቱ ውጣ ውረድ ላይ ባተኮረው መሰናዶ በተመልካቾች ዘንድ ክብርና ዝናን አትርፏል። ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ በየሳምንቱ ወደ እናንተ የሚደርስላችሁ ኑሮ በአሜሪካ ፕሮግራማችን ነው። አስፋው መሸሻ ሙሉ በሙሉ ኑሮውን አዲስ አበባ ካደረገ በኋላ በእሁድን በኢቢኤስ ፕሮግራም ሲያገለግል የቆየ ባለሙያም ነበር።
አስፋው መሸሻ በመዝናኛው ዓለም በጠቅላላ ከ27 ዓመታት በላይ በኢቢኤስ ቴሌቪዥን ደግሞ ለ14 ዓመታት ያህል ሲያገለግል የቆየ ነበር። ለሙያው ጥራት ምንም ከማድረግ ወደ ኋላ የማይመለስ ነው። በህመም ሳለም ጭምር በኢቢኤስ ስቱዲዮ ተገኝቶ የባልደረቦቹን ስራ ይከታተልና ያግዝ እንደነበር ታሪኩ ይገልጻል። የሚያውቁት ሰዎች በበጎነቱ የሚያነሱት አስፋው ከሚወዳቸው አባቱ የተሰጠውን መኪና ለበጎ አድራጎት ስራ እንዲውል ያበረከተ መሆኑ አይዘነጋም። ሰለሞን ለሚገነባው ሆስፒታል በጉልበት አግዛለሁ ስትል ነበር። እውነት አቅሙ ቢኖር ይኖር ባረገው ደስ ይለኝ ነበር። ጉልበት የለህም? አይመስልኝ። ስለዚህ በምን ይቀየር? ስለዚህ በጣም ስለምወደው ይጥቀመውም ይጉዳውም ይርባም አይርባም ለሰሌ አሁን ለሚገነባው ሆስፒታል አንድ ያባቴ ጥሎልኝ ያለፈው ያባቴ መኪና አለ። ያ መኪና ላብራክ ተወዳለሁ። በጥቅምት ወር 2016 ዓ.ም ባጋጠመው የጤና እክል በሀገር ውስጥ የተወሰነ ሕክምና ከተከታተለ በኋላ ለተሻለ ሕክምና ወደ ባህር ማዶ አቅንቶ በጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል እስከ ቅዳሜ ጥር 4 ቀን 2016 ዓ.ም ድረስ ክትትል ሲደረግለት ቆይቶ ከዚህ ዓለም ድካም አርፏል። አስፋው መሸሻ ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አድማጮች አሁን በአዲሱ ዓመት የአስፋው መሸሻ መኪና ለበጎ አድራጎት ድርጅት ስትቀርብ መድረኩን የመራው ታዋቂው ጋዜጠኛ ሳምሶን ማሞ ስለ አስፋው የተናገረውን አዳምጡ። ጉዳያችን ከአስፋው መሸሻ ይጀምራል። ነፍሱን በገነት ያኖርልንና እዚህ ኢቢኤስ ቴሌቪዥን በመዝናኛው ፕሮግራም ዘርፍ ተወዳጅ የነበረ ቢናገር የሚያምርበት ለዚያ ያለው ቢጫወት የሚያምርበት ለመድረክ መሪነት የተፈጠረ ባለሙያ ዛሬ ካጣነው ወደ 2 ዓመት ጊዜ ቆጠርን። በህይወት እያለ ግን አንድ ቁም ነገር ሰራ። የሚያሽከረክራትን መኪና አንድ የታመሙ የተቸገሩ ሰዎችን ለማዳን ለተነሳ በጎ ራዕይ ላለው ታላቅ አርቲስት ላቋቋመው ህብረት የበጎ አድራጎት ድርጅት ማበርከት ፈለገ። ያቺ መኪና ዛሬ ካሪቮ አውቶሞቲቭ በተሰኘ ድርጅት አምራ በውበት ተሞሽራ ተሽሞንሙና ለጨረታ ለማቅረብ ታቀደ። ዛሬ ደግሞ በአዲስ ዓመት አስፋው መሸሻ የተመኘው እንዲሳካለት መድረክ አመቻችቶ የአስፋውን መኪና ለታዋቂው አርቲስት ለባለ ራዕዩ ለሰለሞን ቦጋለ በጨረታ ተሽጦ እንዲሰጠው ሙሉ ኃላፊነቱን ወስዶ ይህንን ፕሮግራም አዘጋጀ። ሰለሞን ቦጋለ ህብረት ለበጎ በሚል ስያሜ ድርጅት የግል ጉዳዩን የሚወደውን ሙያውን ጥሎ ከሀገር እየተንከራተተ ምጽዋት ይሰበስባል። ያገኘውን ለቃቅሞ ከ24 ህፃናት በላይ ጎልማሶች፣ ታዋቂ ባለሙያዎች ሳይቀሩ በኩላሊት በሽታ የሚሰቃዩ ወገኖቹን ለማዳን ሰለሞን ረጅም መንገድ እየተጓዘ ነው። ይህንን በጎ ህልሙን ለማሳካት መንግስት ከጎኑ ሆኖ ከ60 ሺህ ካሬ ሜትር ያላነሰ ቦታ ሰጠው። ይህ ሆስፒታል በሙሉ አቅሙ የሚሰራ ከሆነ ከ6 ቢሊዮን ብር በላይ ያላነሰ ይጠይቀዋል። አሁን ስራውን እንደ ነገሩ ለማስጀመር ደግሞ ከ400 ሚሊዮን ብር በላይ ይጠበቃል። አስፋው ግዴታውን ተወጥቶ አለፈ። ሰለሞን ግን አንድ ትልቅ ግዙፍ ሪፈራል ሆስፒታል በጭንቅላቱ ተሸክሞ ራዩን እውን ለማድረግ የሁላችሁንም እጅ እየጠበቀ ነው። ኢቢኤስ ቴሌቪዥን ይህንን ታሪክ ለመስራት በ2018 አዲስ ዓመት መጀመሪያ ይህን ፕሮግራም አዘጋጀ። እኔንም የጋበዘኝ ኢቢኤስ ቴሌቪዥን ነው። ለእንዲህ አይነት በጎ ስራም ስለተገኘው እጅግ በጣም ደስ ብሎኛል። በድጋሚ መልካም በዓል። ሸገር ኤፍኤም 102.1 ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አሁን አፈሩን ገለባ ያድርግለትና በአንድ ወቅት ከአስፋው መሸሻ ጋር አድርጌው የነበረውን ሙሉ ቃለ ምልልስ እነሆ ለመታሰቢያው አዳምጡልኝ። ኑሮ በአሜሪካ ከዛ በፊት አይሬ በሚል ትታወቃል። ወዳጄ አስፋው መሸሻ ወዲዬ ሰላም ነው? ሰላም ነው፣ ሁሉ ነገር ሰላም ነው። እንግዲህ ብዙ ሰዎችን በኢቢኤስ ቴሌቪዥን ኑሮ በአሜሪካ እንግዳ ያደረክ ኑሮአቸው በአሜሪካ ምን እንደሚመስል ትጠይቃለህ። የራስ ኑሮ በአሜሪካ እንዴት ነው? እኔ ያው እንደማንም ኖራለሁ፣ እሰራለሁ። በአሜሪካ ነገር ያው ግድ ነው፣ ስራ ትሰራለህ፣ ትኖራለህ። ህይወቴ በጣም የኔ ራሴ ላይፍ ስታይሌ ቁጥብ ነው። ከስራ ቤቴ ከቤቴ ስራ ነው ብዙ ጊዜ የማሳልፈው። ሌላ በትርፍ ጊዜ ያው ቤት ውስጥ አሜሪካን ሀገር እንግዲህ ከባድ ሀገር ነው። የራስ ስራዎች ደግሞ አሉ እና በማድረግ ያው ኖራለሁ።
ያው ትኖራለህ። አሜሪካን ሀገር ግን ብዙ ጊዜ ውጥረት ያለበት ይመስለኛል። ሰው በቃ ስራና ስራ ብቻ ነውና አብዛኛው ሰው የመዝናኛ ጊዜ ያለው አይመስልም። በርግጥም ስራ አለ፣ መሯሯጥ አለ፣ ትሯሯጣለ፣ መሮጥ ነው። ግን የዛ ነው ያህል ደግሞ ልዝናና ካልክ የምትዝናናባቸው ደግሞ በጣም በርካታ ቦታዎች አሉ። በጣም እጅግ በጣም የሚያማምሩ በጣም የተለያዩ የመዝናኛ ስፍራዎች አሉ። እንዴት ነው የኛ ኮሚኒቲ ወደዛ የሚሄደው የሚለው ጥያቄ ላይ ከመጣ የኛ ኮሚኒቲ በተለያየ መልኩ ይዝናናል። ለምሳሌ ከሀገሩ ዜጋ ጋር አንጋውት የሚያረጋል። በኢትዮጵያ ኮሚኒቲ ደግሞ የኢትዮጵያ ሬስቶራንቶች፣ የተለያዩ የመዝናኛ ቦታዎች አሉ። በዚህ መልኩ ያው ይዝናናል። ጥሩ ነው ይዝናናል። እንግዲህ ብዙ የመዝናኛ ስፍራዎች አሉ። ኢትዮጵያውያን የሆኑ የመዝናኛ ስፍራዎች አሉ። አሁን ለምሳሌ ካፍቴሪያዎችን ነገሮችን እንመለከታለን። ቡና ቤቶችም ሊሆኑ ይችላሉ። ወደ ሲኒማውም ዓለም ስንሄድ እንግዲህ ሆሊውድን ያህል ታላቅ ሲኒማ ያለበት ሀገር ነው። ኢትዮጵያውያን የመዝናኛ ቦታዎቻቸው የትኞቹ ናቸው? በተለይ እንግዲህ ዋሽንግተን ዲሲ ስንመጣ በርካታ ኢትዮጵያኖች የሚገኙበት ዋሽንግተን ዲሲ ነው እና በተለይ እንደ ቨርጂኒያና እንደ ሜሪላንድ አካባቢ ሲልቨር ስፕሪንግ በርካታ የኢትዮጵያኖች መዝናኛ ስፍራ አለ። ይሄ ምንድነው? ሬስቶራንቶች አሉ፣ በብዛት ሬስቶራንቶች አሉ። እንደውም የሚገርም ነገር ሲልቨር ስፕሪንግ አካባቢ መደዳውን በሙሉ የኢትዮጵያኖች ሬስቶራንት አለ፣ ካፌዎች አሉ፣ የተለያዩ ነገሮች ታያለ እና ይገርማል። አንድ ጊዜ ስፔሻሊ አገር ውስጥ ያለ ነው ይመስልህ ያ የአገር ቤት ስሜት ይመጣብሃል። ምክንያቱም ሁሉም ነገር አለ። ሁሉም ነገር እዚህ ያሌለ ነገር የለም ብትለኝ አላምንም። ሁሉ ነገር አለ። እዚህ ኢትዮጵያ ውስጥ ያለው ነገር ሁሉ ነገር አለ እና በዛ መልኩ ነው እንግዲህ በተለይ እንደነገርኩ ቨርጂኒያና ሜሪላንድ እጅግ በጣም ብዙ ኢትዮጵያኖችም ስላሉ ብዙም የኛ ኮሚኒቲ ስለሚገኝበት የተለያዩ መዝናኛዎች አሉ እና ግሩም ነው ምልህ ያለው ኮሚኒቲያችን ደስ ይላል፣ ያስደስታል፣ ይገናኛል። ማህበራዊ ህይወቱ ጥሩ ነው። ምንም እንኳን ቀደም ሲል እንዳልከው የሩጫና የሥራ ሀገር ቢሆንም አብዛኛውን ጊዜውን ደግሞ እንዲህ ማህበራዊ ህይወቱን ይኖራል። የሚገናኙበት ጊዜ አለ፣ በሐዘን ጊዜ እንዲሁም በሰርግ ጊዜ በተለያዩ አጋጣሚዎች ጠብቀው ይገናኛሉ። ይሄ ራሱ በጣም ደስ የሚል አልተረሱም። አሁን በአንዳንድ ኢትዮጵያውያን ብዙ ከመቆየት የተነሳ ኢትዮጵያውያን የሐዘን የሰርግ ወጎች፣ ልማዶች የተረሱበት ሁኔታ የሉም። አንዳንዴ እኮ ትንሽ ያው በኮሜዲው ዓለም ቢሆንም ሐዘን ቀበጥ ሲል ዳርደይ ምናምን አይነት ነገሮች ብዙ ከመቆየት እንደዛ አይነት ድራማዎች እንታያለና አማርኛው ሁሉ ጠፍቶብህ አይ ውሸት ነው አለ። አማርኛ የጠፋባቸው ማለት አይደለም አሉ። እዛ ተወልደው ያደጉ ልጆች ብዙዎች አሉ። አማርኛ አልጠፋባቸው ማለት አይደለም፣ ጠፍቶባቸዋል። ግን ደስ የሚል ነገር ባህላችንን ቋንቋችንን እንዳንረሳና እንዳንዘነጋ በተለያየ ቦታዎች ቋንቋቸውን ባህላቸውን የማረሱበት ነገር ይማራሉ ልጆች። ለምሳሌ በቤተ ክርስቲያን አንዳንድ ላይብረሪዎች አሉ። በላይብረሪዎች እና ልጆች ደስ ይለዋል ምልህ ቋንቋቸውንና ባህላቸውን እንዳይረሱ በጣም ጥረት እየተደረገ ነው። በአሁኑ ሰዓት ያለው ኮሚኒቲ ጥሩ እየሰራ ነው ያለው። በአጠቃላይ ነው በአሜሪካ ነገር ነው ምልህ በተለይ ዋሽንግተን ዲሲ እና አካባቢዎቿ ያሉ ኢትዮጵያኖች ባህላቸውን ቋንቋቸውን ልጆች እንዳይረሱ በተለያየ መልኩ የራሳቸውን የራሳቸውን አስተዋጽኦ ያደረጉ ነው የሚገኙት ቤተሰቦች እና ይሄንኑ ደግሞ የሚሰራ ደግሞ አካል አለ ኮሚኒቲ ላይ ተመርጠው አንተ ቋንቋ አስተምር አንተ ባላቸው እንዳይረሱ። እኔ ምልህ እንደው አሁን ቤተክርስቲያን ላይ ስትሄድ ስታያቸው ደስ ይለዋል። ለምሳሌ ይሄ ባህል ልብስ ለብሰው ልጆቹ ምንም እንኳን ቋንቋውን ባያውቁትና እዛው የተወለዱት ናቸው እና ውድ ቸርች ስቴድ በቃ ደስ ይለዋል። ሲቀድሱት ያለ በደንብ አድርገው ቅዳሴውን ሲቀድሱት ያለ ጸሎት በአማርኛ ሲያደርጉት ያለ እና ልጆቹ ባህላቸውን እየረሱ አይደለም። በእውነት ጥሩ አስተዋጽኦ እያደረገ ነው በአሁኑ ሰዓት ያለው ኮሚኒቲ። ስለዚህ ይበልጥ ደግሞ የእምነት ተቋሞች ናቸው ትልቅ ስራ እየሰሩ ያሉት ማለት ነው። የእምነት ተቋሞችም ብዙ አስተዋጽኦ እያደረጉ ይገኛሉ። እንዲሁም ደግሞ በላይብረሪና በኮሚኒቲ ደረጃ ደግሞ አሉ ደግሞ ሌሎችም እንዲሁ ልጆቹን ገባህ ቋንቋቸውን፣ ባህላቸውን፣ የባህል ልብሳቸውን አንዳንድ ነገሮቻቸውን የማይረሳ ኢትዮጵያዊነት የለም። ያን የማይረሳ ኢትዮጵያዊነት ልጆቹ ውስጥ እየተቀረጸ ነው ያለው እና ደስ ይላል፣ ያስደስታል። አሜሪካ እንግዲህ እንደ ስሟም ታላቅም ሀገር ነችና በጣም ገናና ነች። በዛው መጠን በጣም ችስታ ሰፈሮችም አሏት ይባላል። ድክም ያሉ ሰፈሮች። አዎ እንግዲህ ምንድነው በጣም ድክም ያለውን ሰፈር መንጥረህ ለማውጣት ትንሽ ይከብዳል። ምክንያቱም አብዛኛው ጥሩ ቦታ ነው፣ አብዛኛው ቆንጆ ነው። ከዛ ውስጥ የደከመው መፈለግ አለ፣ በትክክል አለ። በተለይ ዲሲ አለ፣ የተለያየ ቦታዎች አሉ፣ በተለያየ ስቴቶችም። ያ ማለት ሪሊ የደከመ ነው ማለት አይደለም። ፈልገህ ለማውጣት ትንሽ ይከብዳል።
እንደምታውቀው አብዛኛው ጥሩ ሀገር ነው፣ የጸዳ ሀገር ነው። ጌቶ ሰፈር የሚባል ሰፈር አሉ፣ ጌቶች አሉ። ግን ጌቶ ሰፈር የሚባለው ምን መሰለህ፣ ዋሽንግተን ብቻ አይደለም፣ በብዛት በየስቴቱ እንዲህ አይነት ሰፈሮች አሉ፣ ጌቶ ሰፈሮች አሉ። ጥቁሮቹ አካባቢ ያለ ሰፈሮች አሉ፣ ፖሊስ የማይገባበት አካባቢ አለ፣ ሌላው ሰው ገብቶ ማውጣበት አካባቢ አለ። እና እነዚህ ሪዘርቭድ ሆነው ነው ያሉት፣ ራሳቸውን እንትን ብለው እዛ እነሱ ጋር መግባት አትችልም፣ ከገባም አትወጣም። እና በጣም እንትን ነው፣ ስትሪክት ነው። እንዲህ አይነት አካባቢዎች አሉ። ያ ማለት ምንም አይደለም እንግዲህ፣ ያ ማለት ይኖራል። አንድ ጊዜ እንደውም ከአቦነሽ አድነው ስለ እነዚህ ሰፈሮች ነግራኝ ነበር፣ እዚህ ፕሮግራም ላይ ተገኝታ ነበረች። እንግዲህ አቦነሽ እኔም እንግዳ ነበረች ዋን ታይም እና እሷንም እንዲሁ ጠይቃት እንዲሁ አይነት መልሶች መልሳልኛለች። አሉ የተለያዩ ቦታዎች ላይክ እንግዲህ ምናልባት እሷ የትራንስፖርቱ ዘርፍ ላይ ነው የምትሰራውና ብዙ እንዲህ አይነት ቦታዎች የሜጃውን እድሉን ታገኛለች። እንዲህ አይነት ቦታዎች ገብታ ትወጣለች። እኔ ግን እንደነገርኩ በጆሮ የምሰማቸው እንጂ በእርግጥ እንደው ባይኔ ያየኋቸው እንዲህ አይነት ቦታዎች ስፍራዎች የሉም። ግን ይታወቃሉ። አንዳንድ ጌቶ ሰፈሮች አሉ፣ ጎዳና ተዳዳሪዎች አሉ እዛ ኢትዮጵያውያን ሆነው ማለት ነው። ምንድነው ወደ ጎዳና የሚወስዷቸው? የበዛ ሱስ ነገር ነው ወይስ ስራን አለመውደድ ነው? ከምን በመነሳት ነው ሰዎች አሜሪካን ሀገር ሄደው ጎዳና ተዳዳሪ የሚሆኑት? ይሄ በጣም ጥሩ ጥያቄ ነው ወዲ። ምክንያቱም አሜሪካን ሀገር እንደ ምርጫ የምትኖርበት ሀገር ነው እና አንዳንድ ጊዜ የሰዎች ምርጫ ይሁንና መጥፎ ምርጫውን ጥሩ ምርጫውን ባላቀውም የሰዎች ምርጫ ይሁንና አቅጣጫቸውን ይቀይራሉ። ሁሉም ነገር ያለበት ሀገር ነው አሜሪካን። ሁሉም ነገር አለ እና እንደመረጥከው ምርጫ የምትኖርበት ሀገር ነው። ላይክ አንዳንድ ሰዎች በድራግ ውስጥ የሚገቡ ሰዎች አሉ። አንዳንድ ሰዎች ደግሞ በመጠጡ ብቻ የሚገቡ አሉ። አንዳንድ ሰዎች ደግሞ እንዳልከው ስራ ጥላቻና በቃ ለመፈለግ ፌዳፔ መሆን ተስፋ የመቁረጥ ነገር ይታይባቸዋልና ብዙውን ጊዜ እንዲህ አይነት ነገሮች ናቸው ወደ ጎዳና የሚያወጣቸው። ጎዳና ይወጣሉ ማለት በትክክል ጎዳና ያድራሉ ማለት አይደለም። ጎዳናም የሚያድሩበት የራሳቸው ምርጫ ነው እንጂ የአሜሪካን ሀገር መንግስት ጎዳና አንድን ግለሰብ ጎዳና ያሳድርም። ለጎዳና ተዳዳሪዎች የተለየ ስፍራ አለ፣ የተለየ የማረፊያ ስፍራ አላቸው እንጂ ያ ጎዳና የተባለው ስፍራ እንደኛ ሀገር አደባባይ መንገድ ዳር ምናምን አይደለም ማለት ነው። እንደዛ ሜዳ ነው፣ መንገድ ዳር ፎቅ ስር በረንዳ ስር ምናምን ታያቸዋል። ፈልገውት ነው እንጂ ያንን የሚከላከል ደግሞ በመንግስት በኩል ራሱን የቻለ አንድ ሼልተር አላቸው። ሼልተሮች አለ። ሼልተር መግባት አይፈልጉም። ለምሳሌ ሼልተር የሚገቡበት ሰዓት የተለየ ሰዓት ነው። ጧት በዛ ሰዓት ይወጣሉ። ለምሳሌ 6 ቢወጡ ጧት፣ ማታ ደግሞ 6 መግባት አለባቸው። አንዳንዱ አይፈልገውም። ምክንያቱም 6 ገብቶ ቁጭ ነው የሚለው፣ ራት ይበላል፣ ምሳ ይበላል፣ ከዛ በኋላ ቁጭ ነው የሚለው። ከዛ በኋላ ያለውን ለሱሱ ማሟያ ገንዘብ ፍለጋ አንዳንድ ነገር ፍለጋ በዛው ላይ መሽ ይችላል። 6 ከሆነ ይዘጋባል። ስለዚህ ውጭ ያድራል እና አስቸጋሪ ነው። ሪሊ በጣም ያሳዝናል። ይሄ ዳዳ እኛ ኮሚኒቲ ላይ ወይም ኢትዮጵያኖች ላይ ብቻ ያለ ሳይሆን ያገሩ ዜጋብ ላይም አለ፣ ነጩ ላይም አለ፣ ጥቁሩም አለ፣ ሁሉም ላይ አለ። እኛ ላይ ብቻ ጎልቶ የወጣ ነገር አይደለም። ብዙም ደግሞ እኛ ኮሚኒቲ ወደዛ ተጋለጠ ብዬም አይደለም። ግን ያሉት ይገርሙኛል። ለኛ ትንሽ ሻት ያደርጋል አይደለም? እንደው አሜሪካን ሀገር ተኪዶ እንዴት ነው አንድ ኢትዮጵያዊ ጎዳና ላይ የሚወጣው ስትል በጣም አስደንጋጭ ነገር ነው። አሉ በህመም ምክንያት ይሆናል፣ በተለያየ ቅድም እንዳልኩ በመጠጡም በድራጉም በኩል ተያይዞ ሊሆን ይችላል ወደዚህ የሚያስወጣው እና የተለያየ ነገር ሁሉም ላይ አለ ይሄ ነገር ጎዳና መውጣት። እስቲ ደከም ካለው ደግሞ እንውጣና የአሜሪካ ከፍተኛ አካባቢዎች የሚባሉት ግዛቶች በጣም ትልቅ የኑሮ ደረጃ ያለባቸው የትኞቹ ናቸው? እዛ ሲወት ምን ይመስላል? እንግዲህ እነሱን ሰዎች ለማየት በጣም አስቸጋሪ ነው። አልደረስኩም ወደዛ አካባቢ እንኳን እኔ አይደለም ማንንም አይደርስም። እንደው ለስራ እንኳን ወደዛ ብቅ ነው በምንም መንገድ እነሱ ጋር አደርስም። አሉ እጅግ በጣም ሀብታሞች አሉ። የነሱ አካባቢ ልደርስም አትችልም። የነሱ እንድታቸው ማትችል ይላል ቀርቶ። ምክንያቱም ብዙን ጊዜ ለምሳሌ የኔ ስራ ጧት ወጥቼ ማታ ስለምገባ ኖርማል እንደምሰራው ስራ የነሱን ህይወት የማይበት እድሉ የለኝም። እኔ ስራ ላይ ሆኜ ነው እነሱ ከቤት የሚወጡት። በዛ ላይ እኔ በሚሄድበት በኩል ሄዱ አይችሉም። የተለየ ነው ኑሯቸው። የራሳቸው ዓለም ያላቸው ሰዎች የራሳቸው ሁሉ ነው በቃ የራሳቸው ዓለም ፈጥረዋል ትላለህ። ስለዚህ ኑሮ በአሜሪካ የሚለው እኮ ያንተ ፕሮግራም እነሱን አይመለከትም ማለት ነው። ኑሮ በአሜሪካ እነሱን ይመለከታል። ድሉም ባለ እነሱ ነው። ከውጭ ነው የምታወራው። አትገባም። የተለየ ህይወት ነው በቃ ሪሊ አሜሪካኖቹ
ወይም ደግሞ የተሳካለቱ ሌላውም ዜጋ ቢሆን አለው ጣራ አለው ላይ ናቸው በቃ ላይ ናቸው ያስደስታል በመስማት ብቻ ያስደስታል በቃ ኑሯቸው ማሰቡም ይከብዳል እኮ አይደለም መድረስ ምን ሁሉ ነገር አላቸው በቃ ሁሉ ነገር አላቸው ልታቸው አትችልም ሌላው ሎካል ያው ከሌላው ጋር ተጋፍተ ነው የምትገባው ተጋፍተ ነው የምትወጣው እነዚህ ጋር ምንም አይነት ንክኪ የለም ሌላው ደስ የሚለው እንግዲህ ኢትዮጵያውያን የኢትዮጵያን ገጽ ላለማጥፋት ታሪኳን ሁሉ ነገር ይዘው ሄደው በተለያዩ ነገሮች ውስጥ ያሳዩናል አንድ ጊዜ የደረስክበት ፒያሳ የሚባል አካባቢ ፒያሳ እዛ ጣሊያን ሰፈር ምናምን ነገር አለው ቤቱ ውስጥ የዞርክ ስታየውና 6 ኪሎን 4 ኪሎን ምናምን ሐውልቶች ታይበት እስቲ ያንን ሰፈር እንዴት አገኘኸው የፒያሳ ልጅ ነኝ ብሏል ሰውየው ዳግም ይባላል እሱ በቅርብ ጊዜ የሰራው ስራ ነው እንግዲህ እንደምታውቀው በተለያየ ስቴት ነው እየርኩ የምሰራው ከሜዴ በፊት ኮንታክቶች አሉኝና በእንደዛ ተገናኝቼ ሰዎች አሉ ከነሱ ጋር ከባለቤቶቹ ጋር ለምሳሌ እንደ ትልልቅ ከተማዎች ያሉኛ ኮሚኒቲ ያለበት ላይክ እንደ ሲያትል አትላንታ ኒውዮርክ ቴክሳስ እንዴ ብዙ ቦታዎች ወጥቻለሁ እና ለምሳሌ አሁን እንዳልከኝ የአትላንታ ጉብኝቴ ላይ ዳግም ይባላል የዚህ የፒያሳ ሬስቶራንት ባለቤትና ስራ አስኪያጅ ነው የሱ ቤት ስገባ ይገርማል ፕሮግራም አልነበረም ሲጀመር ምሳል ልንበላ ስራ ሰራርተን ጨርሰን ምሳል ልንበላ ነው ከኢቢኤስ ክሩ ጋር ይገባ ነው ስገባ በጣም ወደድኩት ቤቱን በቃ በአንድ በኩል ከካሳንቺስ አለ በአንድ በኩል አላርኪሮ አለ በአንድ በኩል ደጃችሁ ቤት ምናምን ብሎ እያንዳንዱን ሰፈር ሰርቶታል እና ትልቅ ቤት ነው ሰፈር አለው ለምሳሌ እኔ እናንተ ከሰፈራችን ፈልገን እዛ መግባት እንችላለን በቃ በጭንቅላት ነው ገባ ላይክ አዲሱ ገበያ ይባላል አዲሱ ገበያ የሚባለው ቦታ ሲሄድ የአዲሱ ገበያን ገጽታ የሚያሳዩ ምስሎች ናቸው ያሉት በጣም በቃ ምስሎቹ 4 ኪሎ ስትል 4 ኪሎ ገጽታ አለው አዲሱ ገበያ ስትል የአዲሱ ገበያ ገጽታ አለው ደጃችሁ ቤት ስትል የደጃችሁ ቤት ገጽታ አለው እና የተለያዩ ገጽታዎችን ያካተተ ነው ቤቱ ስለዚህ እዚህ ቤት ውስጥ እኮ አዲስ አበባን መዞር ትችላለህ ማለት ኤግዛክትሊ አዲስ አበባን ትዞራለህ በጣም የሚገርም ነገር ደግሞ ጠላና ጠጁ ሊሸጥበታል ቤቱ ጠላ ሲሸጥ በጣሳ ነው ጣሳ እና ደጃችሁ ቤት ብሎ አንዲቶች ቀጭ መንገድ ውስጥ አርጓታልና ጠላው ዱላው ላይ ከላይ የጠላው ጣሳው ዱላ ላይ ተደርጎ ነው እና በትክክል ያን ጣሳ ከፍ አድርገህ ነው ጠላ የምታዘው ወይም ደግሞ ጠላ ቤት ይገብታል ማለት እና ጎበዝ ነው በጣም ጥሩ እና ጠላውን ታገኘዋለህ ጠላ ጠጥተህ መውጣት ትችላለህ ጠላ ጠጣለህ ጠጅ ጠጣለህ በቃ ምግቡም ያው እንጀራው ወጡ ምኑ የምታውቀው እና የአትላንታ ነበር አንዳንድ ነገሮች ግን አንዳንዴ ያለ ቦታቸው ሲሆኑ መቃረን ሊፈጥሩ ይችላሉ ለምሳሌ ጠላ ለኛ በቃ ምንወደው ባህላዊ መጠጣችን ነው አሜሪካ ጠላ ላይታወቅ ይችላልና ምን አይነት አደንዛዥ ነገር ወይም ሌላ ትርጉም የሚያመጡ ነገሮች ሊከሰቱ እኮ ይችላል ለምሳሌ አረቄ ቤት የሚል ደግሞ እዚህ እንትን ከፍቼ አረቄ ጠጥቶ የሚወጣ ሰውዬ በአሜሪካ ጎዳናዎች ላይ አስበው ኢትዮጵያ ውስጥ ችግር የለም ግን ምን መሰለ ከጠላና ካረቄ የበለጠ ብዙ አደንዛዥ እጾች ያሉ አሜሪካ ነገር ብዙ እጅግ በጣም እና ጠላና ጠጅ ምንም የሚያመጣው ነገር የለም በዛ ላይ በጤና ጥበቃ ታይቶ ተመርምሮ ጉዳት ለህዝብ ያደርሳሉ ተብሎ ተረጋግጦ ነው ይሄንን ነገር ለገበያ ላይ የሚያወጣው ባለቤቱ እና ይሄ ሁሉ ነገር አለ ይሄንን ሁሉ ነገር ማለፍ አለበት እነጠላ ይሄን ሁሉ ነገር ያልፋል ለጤንነት ሲባል የጠላው ኳሊቲ ደረጃው መታየት አለበት ገባ በዛው በጤና ጥበቃ ሚኒስቴር እና ፈቃድም ስተዋጣ ሁሉ ይመረመራል ማለት ነው አሜሪካ ውስጥ የሚጠመቅ ኢትዮጵያዊ ጠላ ልኩ ደረጃው ሁሉ ይታወቃል የአልኮል መጠኑ ሁሉ ይሄ ሁሉ ለገበያ ላይ የሚውል ሊመረመር ይችላል በጣም ትክክል ላልሆን ይችላል ግን ሳስበው ገበያ ላይ ስታውለው ይችላል ሊመረመር ይችላል ግን ለቤት ተጠቃሚ ኮንክና ቤት ብቻ የምትጠቀምበት ደግሞ የራስ ምርጫ ነው እንጂ እንደዚህ እንደትዬ ብርቄ አውጥተህ ጠላ ቤት ከፈትኩ ምናምን ብትልበት ነገር የለም አይደለም ደረጃው መጠበቁ ይታያል ይመረመራል ሌላስ ከዚህ ቤት ውጪ ያያያቸው ኢትዮጵያዊ ገጽታ የሚያሳዩ ሌሎች ነገሮች ምን አሉ ለምሳሌ እዚሁ አትላንታ ነው የምትለኝ ወይስ ደግሞ የተለያየ አትላንታም ሊሆን ይችላል ወይም በደረስክባቸው የአሜሪካ ግዛቶች ብዙውን ጊዜ ባህላዊ ቤቶች ናቸው አሜሪካ ሀገር በተለያየ ስፍራ በተለያየ ስቴቶች እጂ ሳይ በሬስቶራንቶችና አካባቢዎች ሳይ አንዳንድ ነገሮች እንዳየሁት ከሆነ ብዙ ጊዜ የባህላችን ነገሮች አሉበት ከባህላችን ጋር የተያዙ ነገሮች ናቸው አንዳንድ ደግሞ ወጣ ያለም አለ ለምሳሌ የተለያዩ ካፌዎች አሉ እነዚህ ካፌዎች ብዙውን ጊዜ ባህላዊ ሳይሆኑ በአገሩ ስታንዳርድ የሚሰሩ ቆንጆ ደረጃቸውን የጠበቁ ደግሞ ሬስቶራንትም አለ እንዲሁም ደግሞ የካፌ ቤቶችም አሉ እና የተለያዩ ገጽታዎች የሚያሳዩ ነገር ታያለ
ሀገር መናፈቅ አለ እዛ ሀገር ረጅም ዓመት የኖሩ ሰዎች አሉና ሀገራቸውን ይናፍቃሉ አንዳንድ ጊዜ ኪነ ጥበብ ሰዎች ወደዛ መተው ኢትዮጵያዊ ነገሮችን ሀገራዊ ዘፈኖችን የሚያቀርቡበት ነገር አለና በምንድነው ናፍቆትን የምትቆርጠው ወይም የምታስታግሰው እንደቆረጠልኝ የምትለው ሀገር ስትገባ እንደ ማስታገሻው ምንድነው አንተ ራስ እንዳልከው ብዙን ጊዜ ኪነ ጥበብ ባለማሰዎች ወደ አሜሪካን ይመጣሉ በአሁኑ ሰዓት ነው ብዙ ይመጣሉ ስለዚህ ያውታል ለምሳሌ ኢትዮጵያን የሚያስታውስ የሀገር ቤትን ባህል የሚያስታውስ አንዳንድ ድራማዎች ሙዚቃዎች የተለያዩ የመዝናኛ ዝግጅቶች ያዘጋጅና ያን ጥሙን የሚቆርጥለት ነገር እንዲያገኝ ያደርጋል በዛ ላይ ኮሚኒቲው ደግሞ በተለያየ ቦታ ያለ ኮሚኒቲ ኢትዮጵያኖች ባንድ ላይ ተገናኝተው የሚያሳልፉት ባህላዊ ነገሮች አሉ ለምሳሌ በአመት አንድ ጊዜ ሲልቨር ስፕሪንግ ኢትዮጵያን ዴይ ይባላል በሙሉ ኢትዮጵያኖች አንድ ላይ ሆነን ያገር ባህል ልብስ ለብሶ ያገር ባህል ዕቃዎቻችን ወጥተው ለገበያ ለምሳሌ ልበልህ እንደ ጀበና ሰፌድ ወንፊት በቃ ይሄ ኮፍያችን ዱላው በቃ የተለያዩ ባህላዊ ነገሮቻችን ሽያጭ ላይ ይወጣሉ በትክክል እነዛ ነገሮች አገርን እንድታስታውስ ያደርጋል ከየት እንደመጣ ማንነትን እንድታስታውስ ያደርጋል እንኳንኛ አገርን አውቀን ይሄር ነው አይደለምና እዛ ተወልደው እንኳን የሚያድጉ ልጆች የሆነ ሚሞሪ ይኖርባቸዋል ከቤተሰቦቻቸው የሚነግሯቸው አንዳንድ የሚያስተምሯቸው የሚያዋቸው ነገር በትክክል እዛ ኢትዮጵያን ዴይ ላይ ሄደው ሲያሳልፉ እነዚህ ነገሮች አሉ ታዲያ ይሄ ኢትዮጵያን ዴይ ምልህ ኖት ኦንሊ በዋሽንግተን በሲልቨር ስፕሪንግ ብቻ ሳይሆን በተለያየ ስፍራዎች አሉ እንደውም ባለፈው በቅርብ ጊዜ ዴንቨርም ነበር ኢትዮጵያን ዴይ ተብሎ ዴንቨር ሜጄ እንዲሁ አይ ነገሮችን ዳስሻለሁ እና ይሄ ደስ ይላል ይሄም ጥሩ ነው ዋሽንግተን ዲሲ ቸኮሌት ሲቲ ትባላለች ለምንድን ነው እንደዛ ያሉት ዋሽንግተን ዲሲ ቸኮሌት ሲቲ ይሏታል እንግዲህ ቸኮሌት ሲቲ የምትባልበት መንገዱ ምንድነው የጥቁር ከተማ ስለሆነች ነው ድሮ አብዛኛው ጥቁር ነበር የነበረው ለዚህ ነው በእነሱ ተምሳሌት ነው ላይክ አሁን እንዳንተ ቸኮሌት አራት ታሳየኝ እኔ ሬዲዮን ውስጥ ነው ያለሁት እና ቸኮሌት ከለራቸው እና በዛ ነው ቸኮሌት ሲቲ በዛ ምክንያት ነው እንግዲህ ኑሮ በአሜሪካ ፕሮግራም ላይ በመነጽር ላይ የአሜሪካን ባንዲራ እናያለን አንዳንዴ ምቼ ነጻነት ሐውልት ናት እሷንም አንተም ራስህ እንደሷ ትሆናለህ ምንድነው መልክቱ ከመነጽሩን ጀምርና በመነጽሩ ላይ የአሜሪካ ባንዲራ ኑሮ በአሜሪካ የኢትዮጵያውያንን ኑሮ ነው የምትመለከተው ኤግዛክትሊ ምንድነው የአሜሪካ ባንዲራ በመነጽር አሜሪካንን ስናይ ለማለት ነው በመነጽሬ እንዳየውት አሜሪካንን የኛን ኮሚኒቲ ምን ይመስላል የሰዋና ኗር ስለ አሜሪካ ያለውን ነገር በመነጽር ሳይው ምንድነው ደግሞ ከመነጽሩ ላይ ደግሞ ባንዲራው አለ ስለዚህ በመጀመሪያ ባንዲራው አሜሪካን ከዛ ባንዲራውን ከዛ ምን ይመስላል የሚለው ነገር ነው የሚያሳየው ሌላው ይሄ ስታቹ ኦፍ ሊበርቲ የሚባለው ነው እሱ ኒውዮርክ ነው የሚገኘው ያንን ደግሞ አሜሪካንን ሁሉ ጊዜ ስታስታውሱ ምንድነው የምታስታውሰው አንተ ለማያውቀው ሰው ሁሉ ጊዜ እቺ ስታቹ ኦፍ ሊበርቲ የምትታወቅ ነገር ነች ኒውዮርክ ይሁን ዋሽንግተን ይሁን የት ይሁን አያውቀው እንጂ ሰው ግን አሜሪካንን የምታንጸባረቅ ነገር ነች እንደየከተሞቹ አሁን ፈረንሳይ ስቴት ራሱ ማማ አይፈል ማማ ነው ምናምን ይባላል እና ይሄ ደግሞ ያው አሜሪካንን ያሳያል ስታቹ ኦፍ ሊበርቲ ይባላልና የዛ ማሳያ ነው እኔም አንዳንድ ጊዜ እንደምታውቀው እንደዚህ ይላል እሷን ሴትዮዋን መስለ ተከሰታለ በጣም ብዙ እንግዶች እናናግራሃል በዚህ ፕሮግራም ላይ አንድ ጊዜ ያቀረብካቸው እንግዳ በጣም እኔን አይደለም አንተን በሳቅ ነው ፍርስ ያደረጉ እንግዳው ጋር ቃለ ምልልስ ከጨረስክ በኋላ ቃለ ምልልሱ ተካሄዳ ወራቸው ማማ ኑሮ በአሜሪካ እንዴት ነው አልካቸው እንግዲህ ኑሮ ልጄ እንደዚህ ብለው ጨረሱና በመጨረሻ እንግዲህ ማማ በሌላ ፕሮግራም እንገናኛለን እንግዳ እንደማደርገው ተስፋ አለኝ ስትላቸው ማኔ ይሄንንም ቀብጬ ነው ማማ በጣም ነው የማመሰግነው አሜን ሌላ ጊዜ ደግሞ በተመሳሳይ ፕሮግራም እንዲሁ እንግዲህ ላረጋውታል ይችላል በቃ አይፈልጉም እንግዲህ ይሄው ማውቀጣት ነው
እንዲህ አይነት ነገሮች ያጋጥማሉ ካናገርካቸው እንግዶች ውስጥ እንደው ማትረሳቸዋል በተለይ በዚህ ጊዜ ያደረኩት ቃለ ምልልስ ላይ ያልጠበካቸው መልሶች ይወላሉና አዎ ብዙ ጊዜ መመሰለ ራንደምሊ ኢንተርቪው አረጋለሁ በሌላ መልኩ ደግሞ በቀጠሮ እንዲያዝና ቀጠሮ ሙስጄ ከሰዎች ጋር እንደምንጫወትበት ጊዜ ኖርናል ግን ምንድነው መሰለህ ላይቭ አይደለምና ከሰዎቹ ጋር ተነጋግረን በዛ ጥያቄ ተማምነን ነው ወደ ጥያቄና መልስ ወደ ጨዋታችን መንገባው ለዚህ ነው ብዙ የሚያስደነግጥ ነገር አይኖርም በመሃል ሊኖሩ ይችላሉ ግን እሱን ተውና እንዲሁ ከሰዎች ጋር በቀጠሮ ስለሆነ ይሄን ጠይቃለሁ ከዛ በኋላ ይሄንን ተባብለን ነው እና ምንም ሰርፕራይዝ አይኖርም ማለት ነው መሃል ምንም የሚያስደነግጥህ ነገር አይኖርም ተማምነን ይሄን ጠይቀኛለህ እንዲህ ስላለ ተባብለን ጥያቄና መልስ ጨዋታችን ውስጥ መንገባው ከዚህ ወደ አሜሪካ ለመሄድ የሚያስቡ ብዙ የተነሳሱ ልቦች አሉ በምንም ይሁን በምን ምንድነው የምትነግራቸው እዛ አካባቢ ያለውን ስዕል ላያውቁትም ለመጀመሪያ ተጓዦች ሊሆኑ ይችላሉ አሜሪካ ብትመጡ ይሄ የተመቻቸ ጎኗ ነው እንዲህ ያለው ነገር ደግሞ መልካም አይደለም ብለ የምትነግራቸው ነገር አለ አዎ መልካም አይደለም ብያል ጀምር ምክንያቱም አሜሪካ ቅድም እንደነገርኩ ለየሰው እንደ ምርጫ የምትኖርበት ሀገር ነው አሜሪካን ሀገር መቀረት የሌለበት መመጣት ያለበት ሀገር ነው ብዬ ነው ማሰው መታየት አለበት መምጣት አለበት እንደ ምርጫ ነው እኔ አትቁሩ አይደለም ግን ሲመጣ ኢንፎርሜሽን ያስፈልጋል የት እንደሚኬድ ምን እንደሚደረግ አላለም እንደዚህ ተዘሎ ባይመጣ ደስ ይለኛል ያንን የመሰለ ሀገር ሞር እንድትወደው የሚያደርግህ ኢንፎርሜሽን በጣም ወሳኝ ነገር ነው ይዘህ ስትመጣ ነው ተቀባይን አስተካክለ ምን እንደምታረግ አቀደ አስበህ ስትመጣ በትክክል ሀገሩን ትወደዋለህ ለመጀመሪያ ጊዜ ከባድ ሀገር ነው ቸኩለህ ከመጣበት አስበህ አቀደህ የምትመጣበት ከሆነ ደግሞ ሪሊ ከአሜሪካ ሌላ ሀገር የለም ነው የምትለው ምክንያቱም ከዛ ሌላ የት ነው የምትሄደው የትም በቃ መጨረሻው የሀገር መጨረሻ ነው ኑሮ በኢትዮጵያስ ከኑሮ በአሜሪካ ምን መውሰድ አለበት ከዛ ሀገር ምን ወስደው ኑሮ ይሄን ብንከተል ይሄን ባንከተል ምን ነው ነገር አለ አዎ አንዳንድ መውሰድ ያለብን ነገሮች አሉ ጥሩ ነገሮች ብንወስድ አይከፋም መጥፎ ነገሮችን ባህላችንን ሀገራችንን የሚጎዱ ደግሞ ነገሮች ባንወስድ ጥሩ ነው ስልጣኔ አይደለም እሱ ግን አንዳንድ ካደጉ አገሮች እንደዚህ ከበለጸገች ሀገር እንደ አሜሪካ ሀገር ከሆነች ከበለጸገች ሀገር መውሰድ ያለብን መማር ያለብን የሥራ ባህሪያቸውን የትምህርት ባህሪያቸውን ስራ ለመናቃቸውን ለዚህ ነው ትልቅ ሀገር የሚሆነው አሜሪካ ያንን ነገሮች ብንወስድ እኔ ለሀገራችን ጥሩ ነው ብያስባለሁ እምንወስደው ባህል አለ የማንወስደው ባህል አለ እንደነገርኩ የሥራ የትምህርት ስራ ለመናቅ ገባ ማንንም እኩል ነው አሜሪካ ሀገር እኩል ነው እኔም ዶክተሩም ስራህን ማክበር ነው የባለበት ስራ ውስጥ ስራህን ማክበር ለስራ ክብር መስጠት በቃ ሁላችንም ሰዎች ነን ስራችንን ካሸነፍን ደግሞ ኑሮ ይኖራል ነው በቃ ትኖራለህ በደንብ አድርገህ ትኖራለህ ራስን አሳምነ ራስን ዲሲፕሊን ሆነ ራስን ደግሞ ማወቅ ማንኝ ነኝ ለምንድን ነው የመጣሁት ራሱ ትልቅ ጥያቄ ምልክት ጭንቅላት ውስጥ ማስቀመጥ ያለበት ነገር ነው ይሄንን ካመንክበትና ይሄንን ካወክበት እንደ አሜሪካ ሀገር የለም ደጋግሜ ነው የምነግርህ እንዴት ነው አሁን አንተ እዛ ከስራ ውጪ ኑሮ የትዳር ህይወት አዎ እኔ አግብቼ ነው የምኖረው እኔ የሚገርም ነገር የልጅነት ጓደኛዬ አግብቼ ነው የምኖረው ደስ የሚል ነው ማለት በፊት ከዚሁ አግብታችሁ ነው ያው ከዚህ ነበረ ከዛ በኋላ እዛ ተገናኝተን ምናምን ነው እና በትዳር ህይወት ውስጥ ነው የምኖረው እግዚአብሔር ይመስገን እግዚአብሔርን በጣም ላመሰግን ወዳለሁ እኔ ጥሩ ህይወት ነው የምኖረው ሰላማዊ ህይወት ነው የምኖረው ብዙ የሚያጭበረብር የሚያስደነግጠኝ ነገር የለም ከስራ ቤቴ ከቤቴ ስራ ኑሮዬ እና የሰላም የደስታ ፍቅር ኑሮ ነው የምንኖረው በጣም ደስ ይላል ልጆች አልመጡም አሁን አሉ ልጆች አሉ እንግዲህ በልጅነት ነው ልጆች ደስ ይላል ትልቅ ልጆች አሉ ሰላም ነው እግዚአብሔር ይመስገን 10 ልጆች እዛው ናቸው 10 ወላድ ታዲያ አሉ ብለህ ተውከው እግር ኳስ ቡድን ተጫዋች ያደርጋል 10 አይደሉም 2 ልጆች ናቸው ያሉ በቃ ጥሩ ኑሮ ነው የምንኖረው እግዚአብሔር ይመስገን ጥሩ ነው እንግዲህ ብዙ ጊዜ ፕሮግራም ላይ ኮፍያ ታደርጋለህ መነጽር ታደርጋለህ ሰዎች ከኮፍያ ውጪ ሲያዩ ይለዩሃል ወይስ አንተ ፊት ደግሞ ስላስፈው ይገርማል መሸሻኮ ያሉ እንደው ሰዎች ሲነጋገሩ አንተን ኮፍያ አንስታውልክ ልትቀየር ትችላለህ አያቆኝም አሜሪካንም እንግዲህ እንደነገርኩ እኔም ያለሁበት አካባቢ ብዙ ኢትዮጵያኖች ያሉበት አካባቢ ነው ኑሮ አሜሪካ ፕሮግራሙን ብዙዎች ያውቁታል ብዙ ጊዜ በኮፍያና ካለ ኮፍያ ያለው ገጽታ ለሰዎች እኔ የተለየ ነው እና አንዳንድ ጊዜ ኮፍያን ከዋሳውልክ አያቆኝም
እዚህም ሀገር ብዙ ጊዜ መጥቻለሁ። እንግዲህ ከሄድኩ ጀምሮ 1-2-3 መጥቻለሁ። እዚህም ሀገር ኮፍያዬን አድርጌ ጧት ከቤት ስወጣና ኮፍያዬን ሳላረግ ከቤት ከወጣው አይለዩኝም። ይገርማል። በኮፍያ ነው በደንብ ይለዩኝ። በኮፍያ ነው የሚለዩኝ። አዎ በኮፍያ በነጽሬ እንዲሁ ደግሞ ትንሽ ሹራ ምናምን ነው የምለባብሰው እና ያቺ ነች እንግዲህ የኔ መለያ ብዬ አስባለሁ። ምን ይላሉ ታዲያ ሰዎች? አሁን አንተ አጠገቡ ከሆነው ሰዎች ስለ አስፋውና ስለ ኑሮ በአሜሪካ ሊያወሩ ይችላሉ። እኔ ያለው አሁን ያቆኛል። አረ እንደ ከኮፍያ ውጪ ሲያዩ ከኮፍያ ውጪ እንግዲህ መኪና ውስጥ መንገድ ላይ ምናምን ነው የሚያዩኝ እና መንገድ ላይ ኮፍያ ካላረኩ አያቆኝም፣ ኮፍያ ካረኩ ያቆኛል በትክክል። እና ስለሆነ በአሜሪካ ብዙውን ጊዜ እዚህም እና ኢትዮጵያም አሜሪካን ሀገርም ከዚህ የኔን ፕሮግራም አይተው የመጡ ሰዎች አሉ። ሲነግሩኝ ብዙ ከፕሮግራሜ እንደተማሩበት ብዙ ነገር እንዳወቁበት እንደተገነዘቡበት ይነግሩኝና አብዛኞቹ ሪሊ ከምር ያመሰግኑኛል። እዚህም ሀገር ደግሞ ብዙዎች አግኝቼ የማነጋገሩን ድል አግኝቼ ያለው እነሱም ምንድነው ምላሻቸው ለኔ ጥሩ ነው፣ ከፕሮግራሙ ተምረናል፣ ከፕሮግራሙ ብዙ ነገር አግኝተናል ይላሉ። ሌሎች ደግሞ አንተ እዛ ቁጭ ብለህ እኛን አትምጡ ትላለህ ቢሉም አለ። እኔ ግን እዛ ቁጭ ብዬ እነሱን አትምጡ አላልኩም። የማላቀም ምንድነው አሁን ቅድም እንደነገርኩ አውቃችሁ ስለ አሜሪካ ነገር ጥሩ መረጃ ይዛችሁ ብትመጡ ያንን የመሰለ ሀገር የበለጠ እንድትወዱት ትሆናላችሁ። መረጃ ያዙ ነው አንተ ማለት ደግሞ ጥሩ ነው። ፕሮግራሙ መፈጠሩን በራሱ እኮ ብዙ መረጃ እየሰጠ ነው። ይሄን ፕሮግራም አይተህ መሄድ ነው እንግዲህ። እንዴት አሰብከው? ይሄን አስበህ ነው ግን ወደዛ ስትሄድ እንዲህ አይነት ነገር ሰራለሁ ብለህ ቀድመህ እዚህ ኢትዮጵያ ውስጥ ያሰብከው ነው ወይስ እዛ ከገባ በኋላ እንዲህ አይነት ነገር ብሰራ የሚለው ነገር የመነጨው እዛ ነው? ይገርማል። እዛ እንደገባው የመጀመሪያዎቹ ወራቶች እንደማንኛውም ኢትዮጵያዊ የወረቀት ጉዳዮቼ የመኖሪያ ፈቃዴ እስኪስተካከልኝ ድረስ ስራ አልነበረኝምና ብዙ ጊዜ ባለቤቴ ነበርሽ ስራ የምትሰራው እና እሷ ወጣ እስክትገባ ብቻዬን እኔ ቁጭ ብለን የምንናገርበት ጊዜ አጋጥመንና አንዳንድ ቦታለሁ ቡና ቤቶች ሄዳለሁ፣ አንዳንድ ቦታዎች ሄዳለሁ እና ያኛን ኮሚኒቲ ኑሮ አይ ነበረ የሌላውንም ኮሚኒቲ ህይወት አይ ነበር የነዋሪዎች አሜሪካኖችንም አይ ነበርና ዝም ብዬ ብቻ ከማታ ከሚስቴ ጋር ስንናወራ ለምን እንዲህ አይነት አንድ ነገር ፕሮግራም አልሰራም እዚህ ሀገር የቴሌቪዥን እድል ወይም የሬዲዮ እድል ካጋጠመኝ በሚል አነሳና ቁጭ ብለን ብቻ እንዳለቀ ጫር ማድረግ ስንጀምር ኑሮ በአሜሪካ የሚል እንስራ ተባብለን ተመካከረን እና ከዚህ በመነሳት ነው የኑሮ በአሜሪካ የሚል ፕሮግራም ልሰራ ያሰብኩት። እዛ ነው እንጂ ከዚህ ይዤ የሄድኩት ነገር ሳይሆን እስቲ ለሰው ኢትዮጵያ ላለም ሰው እዚህም ሀገር ላለ ሰው የማያውቀውን ነገር እስቲ የሚያውቀውም ከሆነ ጥሩ የማያውቀውም ደግሞ ከሆነ መቼም እስቲ እናስተምር በሚል መልኩ ተነሳስተን ነው ይህን ፕሮግራም ልንሰራ ይቻላል። ትልቅ ነገር ነው። አሁን አዳዲስ እቅዶችም አሉ። በተለይ የተለየ አቀራረብ አስባል? አዎ አሁን ከተወሰነ ጊዜ በኋላ አዳዲስ እቅዶችና የተለየ አቀራረብ ይዤ ልመጣ ያሰብኩት ምንድነው በተለያየ ስቴቶች አሜሪካ ማለት ዋሽንግተን ብቻ አይደለም፣ አሜሪካ ማለት ሲያትል ብቻ አይደለም፣ አሜሪካ ማለት ኒውዮርክ ብቻ አይደለም። አሜሪካ ብዙ ነው። ብዙ ያልዳሰስናቸው ያልጨበጥናቸው ገና ብዙ ስራዎች አሉ እና ይህንን ስራ በተሻለ መልኩ አሁንም ለህብረተሰባችን ይጠቅማል ብዬ የማስበው ኢንፎርሜሽንም ሆነ ማንኛውንም ነገር ህብረተሰባችንን ይጠቅማል ብዬ የማስበው በሰፊውና ወደፊት በተሻለ መንገድ የማቅረብ ዝግጅቴን እያጠናቀቅኩ ነኝ የምገኘው። ስም አይቀበርም። ሸገር በአሜሪካ እንዴት ነው? በድረገጽ እዛ ብዙ ሰዎች እንደሚሰሙን ይነግሩናልና እንዴት ነው ሸገር አሜሪካ ላይ የምንሰማው? ሸገር ሬዲዮ ጣቢያ 102 እውነቴን ነው የምልህ በእኛ አካባቢ በኢትዮጵያኖች እጅግ በጣም ይሰማል። በጣም ይደመጣል። አፕ አላቸው እጃቸው ላይ በሞባይል በተለያየ አይነት ቴክኖሎጂዎች እንዲሁም በፌስቡክ በተለያየ መልኩ ብቻ ሬዲ ሸገር ይደመጣል። አረጋግጥልሃለሁ ነው እና በጣም ይሰማል። ጥሩ ነው። ጥሩ መረጃዎችም እየሰጠ ነው የሚገኘው። ሌላው አስፋው እንግዲህ በአማርኛ አንዳንድ ነገሮች አሉ ይባላል አሜሪካ ውስጥና ምን ነገሮች አሉ በአማርኛ? ይሄ ደግሞ በጣም ብዛታችንን ያሳያል ማለት ነው። አሜሪካ ውስጥ ምንኖር ኢትዮጵያውያን እንግዲህ ምንኖር አልኩ እንዴ የምትኖሩ ያው እንድትኖር ትችላለህ። እንግዲህ ምንድነው መሰለህ አሜሪካን በተለይ ዋሽንግተን ዲሲ እንደነገርኩ ብዙ የኛ ኮሚኒቲ ኢትዮጵያ ኮሚኒቲ ስላለ አንዳንድ ቦታዎች ላይ በጣም በሚገርም ሁኔታ የአማርኛ ጽሁፎች ፍጥጥ ብለው ታያቸዋለህ። ለምሳሌ ቆሻሻ መጣያዎች በየመንገዱ ላይ ያሉ እዛ ላይ ቆሻሻ መጣያ የሚል ተጽፈዋል።
እንዲሁም ደግሞ የትራንስፖርት እንግዲህ ከተማ ውስጥ ዘው የመንገዱ ላይ ማለት በደንብ ከተማ ውስጥ የትራንስፖርት ዘርፉ ላይ ደግሞ ስትመለከተው የትራንስፖርት ዘርፉ እዛ ላይ ደግሞ ስትመለከተው አውቶቡሶች ላይ ሌላ እንዲሁ የትራንስፖርት ዘርፉ ላይ ነው ማራድ እና እንዲህ ቦታዎች ለምሳሌ በአማርኛ የተጻፉ አንዳንድ ምልክቶች አውቶቡሶች ላይ ደግሞ የአንዳንድ ኢንፎርሜሽኖች መረጃዎች ለሰው ይጠቅማሉ የሚሉት በአማርኛ ተጽፈዋል እና ያስደንግጣል። አንዳንድ ጊዜ ይደንግጣል አማርኛው ስታየው። እንደውም አሁን በዲሲ የገቨርንመንት ኦፊሶች አማርኛ ራሱ እንደሌላው ቋንቋ እንደ ስፓኒሽ እንደመሳሰሉት ቋንቋ አማርኛ ራሱ በአስተርጓሚ እንዲሰጥ የሌሎች ሀገሮች ቋንቋዎች አሁን እዛ በአስተርጓሚ ይሰጣሉ ማለት ነው። ስፓኒሾች ምናምኖች እና አማርኛም እንደዛ እንዲሰጥ እንደውም በቅርቡ እንዲህ አይነት ጥናት ያካሄዱ እንደሆነ አውቃለሁ። ሌላው ለምሳሌ ድራይቪንግ ላይሰንስን መንጃ ፍቃድ ስታወጣ በአማርኛ ነው ፈተናው። ማትችል ከሆነ ትጠይቅና ሁሉም በሚገባ ቋንቋ ይፈተናል ማለት ነው። በሚገባ ቋንቋ ትፈተናልና በአማርኛ ነው ፈተናውን የምትወስደው እና ቀላል ነው። ቋንቋውን ካልቻልክ ወይም ለመጀመሪያ ጊዜ ቋንቋ ትንሽ ለሚከብደው ሰው በአማርኛ ፈተናውን ይወስዳል ማለት ነው። እንግዲህ ኢትዮጵያውያን ናቸው እዛ ያሉ ኢትዮጵያውያን ይሄንን ነገር ይሄን ሐሳብ አምጥተው እንዲሁን ብለው እንደዚህ ሊሆን ይችላል። ምክንያቱም ተደማጭነት አላቸው። እንደምታውቀው አሜሪካን ሀገር በኮሚኒቲ ሰፋ ብለህ ራስክን አዘጋጅተህ ከ5 በላይ ይመስለኛል 5 7 6 እንዲህ ከዛ በላይ ሆነ ኮሚኒቲ ስትመሰረት እንዲህ ልሰራ ነው ስትል መንግስት ራሱ ይረዳል። ባጀት ያወጣላል። በዛ ባጀት መሰረት ስራ እንድትሰራ ያደርጋል። ቀደም እንዳልኩ አሁን ለምሳሌ በዛ በላይ በረድ ውስጥ ብያለሁ ልጆች እየመጡ የንባብ ፕሮግራም ይባላል ሐሙስ ማታ መሰለኝ እና የንባብ ፕሮግራም የተለያየ ፕሮግራሞች በፈቃደኝነት ቤተሰቦች ለልጆቻቸው የሚሰጡበት አገልግሎቶች አሉና ቮለንተሪ ያደርጋሉ። እነዚህን ይሄን የሚያደርጉት ምንድነው ገንዘብ ከመንግስት ነው የሚያገኙት። መንግስት ይሰጣቸዋል ስራውን እንዲያካሂዱ። በጣም ደስ የሚል ነገር ነው። አሁን አዲስ አበባችን ውስጥ የአሜሪካም ሆነ ሌሎች የአውሮፓም ሀገሮች ስያሜዎች ለተለያዩ ድርጅቶች እየተሰጡ ብዙ ጊዜ መነጋገሪያ ሆኗል። ለምን ኢትዮጵያዊ ስም አንጠቀምም የሚል አይነት ነገር። አሜሪካ ውስጥ ኢትዮጵያዊ ስም ያላቸው ብዙ ድርጅቶች አሉ። ኢትዮጵያ ስም ያላቸው እጅግ በጣም ብዙ ድርጅቶች አሉ። የሚገርም ነገር እንደው እኔ እዚህ ሀገር የማላቃቸው ስሞች አሜሪካን ሀገር ስማቸውን አውቀዋለሁ እና እስከ ደነግጥ ድረስ ይሄ ነገር አማርኛ ነው ምንድነው እስከ ለሳስ ይላል። የሬስቶራንቶቹ ስም አንዳንድ ተቋሞች ይከፍቱና ያንን ልዩ ስማቸውን በቃ በተለየ በአገራችን በመናቃቸው በቋንቋችን የተለየ ስም ይሰጧቸዋል እና አሉ። የእንጀራ ማስታወቂያ በሬዲዮ የተጧጧፈበት ሀገር ነው ይባላል። ሆድም አይነፋ እንጀራ የከሌ እንጀራ ይባላል የሚል ነገር ሰማውና እንዴት ነው እንጀራ ማስታወቂያ? እንግዲህ እንጀራ ማስታወቂያ እንዳልከው አሉ። በቀጥታ ከዚህ የሚሄድ እንጀራም አለ ትኩስ የዚህ የኛ ሀገር ማለት እዛ ደግሞ የሚጋገር እዛ ያለ ደግሞ አለ። ትንሽ እውነት ነው እንዳልከው ሆድ ይነፋል አንዳንድ ስሜቶች አሉት። ምንድነው ያ እንግዲህ ከሚጨም ጤፉን ትክክለኛ ጤፉን ካለ ማግኘት የተነሳ ይመስለኛል እና ብዙ እንጀራዎች ገበያ ላይ ቀርበዋል። ግን ሳይበሉ አይታደሩ ሁሉም ይሸጣል። በጣም ጥሩ ነው። አሜሪካ ለሴቶችና ለህፃናት ልዩ ትኩረት ትሰጣለች። አሜሪካ ለሴቶች ለህፃናትና እንዲሁም ለውሻ እጅግ በጣም ክብር ያለው ሴት ውሻ ህፃናት በአንደኛ ደረጃ በጣም ክብር ያለበት ሀገር። የውሻው ለየት ያለ ክብር ምንድነው? ሬስቶራንቶች አሉ ይባላል። ለምሳሌ የውሻ ማቆያ አለ መንከባከቢያ። ለእነሱም ውሻ እንደ ትልቅ ነገር ነው የሚያዩት። ልጅ ያሌለዋል ጓደኛ ያሌለዋል እና እንደ ጓደኛ ነው እንደ ልጅ ነው የሚያዋቸው። ያወርሷቸዋል። ቲሞቶ ቤት ንብረታቸውን ሞግዚት ኖሯቸው በሞግዚት ይኖራሉ። እኔ ይገርማል አንድ ወዳጄ ቴክሳስ ነው መስለኝ አገኘውስና እንደሱ የነሱን ባህል ይዞ ነው 2 ትልቅ ውሾች አሉት። ኢትዮጵያዊ ነው ይገርማል። ኢትዮጵያዊ ነውና ትልቅ ውሾች አሉት። ቤቱ ስገባ በቃ ምን የሚያክሉ ውሾች ቆመዋል እና ስለ ውሾቹ ታሪክ መንገር ጀመረኝ። እኔ እንግዲህ ውሻው ስም ይወጣለታል። ላስት ኔም አለው፣ ሚድል ኔም አለው። በደንብ ሆስፒታል ሲሄድ ሂስትሪ ያለው ሁሉ ነገር አለ። አሁን አንድ ጊዜ በሱ ስምና በአባቱ ላስት ኔሙ የልጁ የአባት ስም ነው የተሰጠው እና አንድ ጊዜ እናቱ ይመጣሉ አሜሪካ ሀገር። እናቱ ይጎበኙት ሲመጡ በአጋጣሚ ውሻ ይታመምና ሆስፒታል ይሄዳሉ። ሆስፒታል ይዞ ሲሄድ እናትየውም ቁጭ ብለዋል። አሁን እንግዲህ ቤት ጥሏቸው ላለመሄድ ነው። ተራው ደርሰው ውሻው ሲጠራ በአባትየው ስም ነው የተጠራው እና አባትየው እንግዲህ ያው ሞተዋል። እናትየው ጉዳሉ ማን ነው በባለቤታቸው ስም ተጠራ። ዛሬ ነው ኮሎኔል ሞቱ ብለህ ደግሞ ውሻ ስም ካስጠራቸው ኮሎኔል ዛሬ ነው የሞቱት አሉ።
እና የዛኔ ያክል ውሻ ክብር አለው ውሻ ክብር አለው የሕክምና የሚያወጡለት አለ የመብሉ የገላው መታጠቢያ የምን አይነ ስውሮ አለን መምራት ስራ የሚሰራሉ ውሾች አሜሪካን ሀገር ሆነ ለውሻ የተሰጠውን ይሄን ታላቅ ክብር ስትመለከትና አንድ ኢትዮጵያዊ ውሻ ስታስበው ምን ይሰማል እንዴት ታስበዋል ኢትዮጵያዊ ውሻ አሳዛኝ ነው እንግዲህ ወደፊት የውሻ ፍቅሩ ወደኛ ከመጣ እኛም ደግሞ ለውሻ ያለንን አክብሮት ሪሊ ጥሩ አድርገን ከያዝ ነው እንደዛ እንደነሱ ማንሆንበት ምንም መንገድ የለም ያንንም በሂደት ወደፊት ይስተካከላል ውሻ ጥሩ ነው ውሻ ጠባቂ ነው ይመራሃል አነሰው ብትሆን ውሻ ይጠብቃል ከብዙ ነገር ይጠብቃል ፕሮቴክት ያደርጋልና እኛም ያንን ይንባላችሁ እንደነሱም ችክባንልበትና እንደነሱም ያባታችንን ስም ባንሰጠው ግን በውሻነቱ አክብረ ነው እንደ ውሻነቱ ትሪክ ብናረጋው የተለየ አመለካከት እንመለከተው ደስ ይለኛል ኒውዮርክ ውስጥ የኢትዮጵያ ቡና በጣም ይወደዳል በብዛት ወደ ኒውዮርክ ትልካለች ኢትዮጵያ ቡናና እኔ ስላንተ ሳስብ የቡና ፍቅርን አስተዋውሳለሁ አሁን ስትመጣ በቃ አደራ የቡናውን ነገር ይያልኩኝ ነበርና አላሁንም የቡናው ፍቅር እንዳለ ነው እሱ ካለ ቡና አይገለጥም ቡና ድሮም ወዳለሁ አሁንም ወዳለሁ ስለዚህ የኢኮኖሚ ባልታ ቡና አሁንና ቡና እንጠጣል ጋር ኦልራይት በጣም ነው ማመሰግነው ወንድዬ አመሰግናለሁ አስፊ አስፋው ከዚህ ዓለም በሞት ሲለይ ሐዘን ልቧን የነካው ድምጻዊት የትናየት ይልማ ስለርሱ በክራር አንጎራጉራ ነበር ድምጻዊት የትናየት ይልማ እንግዲህ የትናየትን ስናስብ አስናቀች ወርቁን እናስባለን ልክ እንዳስናቀች ወርቁ ሁሉ የትናየት ይልማም በየመድረኩ በየተለያዩ ዝግጅቶች ክራሯን ይዛ ነው የምናውቃት ዛሬ ለተወዳጁ አስፋው መሸሻ መታሰቢያ በክራር የምታንጎራጉርልን ይኖራል በቅድሚያ እንኳን ደህና መጣሽ የትናየት ሁላችንም በሆነው ነገር ከልብ አዝነናል ይሄንን ሁኔታ ስትሰሚ ምንድን ነበር አንቺ የተፈጠረብሽ መጀመሪያ ወይኔ በጣም አድናቂው ስለሆንኩኝ በጣም ነው የተሰማኝ በጣም ምክንያቱም በጣም መልካም ሰው ነው እንደዚህ ተቀራርበንም ባናቀም እንኳን የሚሰራቸው ስራዎች ሁሉ በጣም ልቤን ይነኩኝ ነበርና በጣም የምወደው የማከብረው ሰው በመሆኑ በጣም ነው ውስጤ የተነካው በጣም ነው ያዘንኩት እንግዲህ አሁንም በሐዘን ውስጥ እንዳለሽ እናውቃለን ሁላችንም ማዝነናልና ብዙ አላዋራሽም ምክንያቱም ከክራርሽ ጋር ነው አስፋውን የምታነሺው እስቲ ወዳዘጋጀሽለት የመታሰቢያ ስራሽ እንለፍ ድነውኮ በጣም አልቀሳችን መጣው ብለስትቀር አሰነልባችን ብንወድነውኮ በጣም አልቀሳችን መጣው ብለስትቀር አሰነልባችን ቃል ተናግሮ ማናስቀየመህ ዳግም ላትመለስ ይሄድክ ርቀህ አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አስፋው
መሸሻነ ለተገረ ሁሉ በእውነት የታመንክ የኖርከው በቃሉ የፈጣሪን ትእዛዝ በደንብ አክብረሃል የፈጣሪን ትእዛዝ በደንብ አክብረሃል የታረሷ አልብሰ ሲበሏ አክብረሃል የፈጣሪን ትእዛዝ በደንብ አክብረሃል ሲታረሷ አልብሰ ሲራቧ አብልተሃል ትእዛዙን ፈጽሟል አንድም ሳያስቀር ወደ አባቱ ሄደ ተጠርቶ በክብር ወደ አባቱ ሄደ ተጠርቶ በክብር ቃል ተናግሮ ማናስቀየመህ ዳግም ላትመለስ ይሄድክ ርቀህ አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አፈሩን ለውሶ ህንፃዋ አድርጎናል እያሽሞነ ሆነ በደንብ አስውቦናል እፍ ብሎ ደግሞ እስትንፋስ ሰጥቶናል ደግሞም ከፈለገ መልሶ ይወስደናል የሰራውን ፍጡር ከአፈር ለውሶ ማሊከለ እክለው ቢወስደው መልሶ ብንወድህ ነው እኮ በጣም አልቀሳችን መጣው ብለህ ስትቀር አዘነ ልባችን ብንወድህ ነው እኮ በጣም አልቀሳችን መጣው ብለህ ስትቀር አዘነ ልባችን ቃል ተናግሮ ማናስቀየመህ ዳግም ላትመለስ ይሄድክ ርቀህ አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አባትህ ስትምል ታስደስተኛለህ ለተገረ ሰው በአባትህ ስትምል ታስደስተኛለህ ለተቸገረ ሰው አንተ ሾነ ለተቸገረ አባትህ ስትምል ታስደስተኛለህ ለተቸገረ ሰው አስፋው መሸሻነህ አንተ የሁሉ አባት የሁሉም ተጠሪ ነፍስህን በገነት ያኑረው ፈጣሪ ብንወድነው እኮ የምናለቅሰው ብንወድነው እኮ በጣም አልቀሳችን መጣው ብለህ ስትቀር አዘነ ልባችን ክፉ ቃል ተናግሮ ማናስቀየመህ ዳግም ላትመለስ ይሄድክ ርቀህ አንተ
አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አስፋው መሸሻነህ ለቸገረ ሁሉ በእውነት የታመንክ የኖርከው በቃሉ የፈጣሪን ትእዛዝ በደንብ አክብረሃል ሲታረዙ አልብሰ ሲራቡ አብልተሃል ትእዛዙን ፈጽሟል አንድም ሳያስቀር ወደ አባቱ ሄዷል ተጠርቶ በክብር ብንወድነው እኮ እኛ ማልቀሳችን መጣው ብለህ ስትቀር አዘነ ልባችን ቃል ተናግሮ ማናስቀየመህ ዳግም ላትመለስ የሄድክ ርቀህ አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አስማው መሸሻነህ አስፋው መሸሻነህ ለቸገረ ሁሉ በእውነት የታመንክ የኖርከው በቃሉ የፈጣሪን ትእዛዝ በደንብ አክብረሃል ሲታረዙ አልብሰ ሲራቡ አብልተሃል ትእዛዙን ፈጽሟል አንድም ሳያስቀር ወደ አባቱ ሄዷል ተጠርቶ በክብር ክፉ ቃል ተናግሮ ማናስቀየመህ ዳግም ላትመለስ የሄድክ ርቀህ አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አፈሩን ለውሶ ህንፃዋ አድርጎናል አፈሩን ለውሶ ህንፃዋ አድርጎናል እያሽሞነ ሆነ በደንብ አስውበናል እፍ ብሎ ደግሞ እስትንፋስ ሰጥቶናል ደግሞም ከፈለገ መልሶ ይወስደናል የሰራውን ፍጡር ከአፈር ለውሶ ማሊከለክለው ቢወስደው መልሶ ክፉ ቃል ተናግሮ ማናስቀየመህ ዳግም ላትመለስ የሄድክ ርቀህ አንተ ሆደ ቡቡ አንተ ሆደ ባሻ ንገረኝ በሞቴ ኧረ በመሸሻ አባትህ ስትምል ታስደስተኛለህ ለተቸገረ ሰው አስፋው መሸሻነህ አንተ ሁሉም አባት የሁሉም ተጠሪ ነፍስህን በገነት ያኑረው ፈጣሪ በአባትህ ስትምል ታስደስተኛለህ ለተቸገረ ሰው አስፋው መሸሻነህ አንተ ሁሉም አባት የሁሉም ተጠሪ ነፍስህን በገነት ያኑረው ፈጣሪ
ነፍስህን በገነት ያኑረው ፈጣሪ ነፍስህን በገነት ያኑረው ፈጣሪ አስፋው መሸሻን ነፍስ በገነት ያኖር እያልኩ ስለሱ ያዘጋጀዋትን ምጥን ስንኝ ተጋበዙልኝ። በደስታ መካከል ፍልቅልቅ ሳቂታ ለምባው ገደብ የለው በሐዘንም ቦታ ሩህሩህ ቀና ሰው ደግነት ያደለው የቸርነት ንጉሥ ፍቅር ያልጎደለው የሕፃን ያዋቂን መውደድ የታደለ እንደወጣ ሲቀር ደስታችን ጎደለ ላይመለስ ቆርጦ መሸሻ ይሙት እያለ ወደ አባቱ ዙፋን በቃ ኮበለለ ሞት ሆኖ መንገዱ ካለሙ መሸሻ ቢሄድም ጨክኖ የኛ ሆደ ባሻ የድካሙ ፍሬ ያኖረው ቁም ነገር ይኖራል ዘላለም ለትውልድ ሲሻገር የማይቀረው ጽዋ የሰው ልጆች ዕጣ ጊዜውን ጠብቆ ባንተም ላይ ከመጣ አንተ ገራገር ሰው የተባልከው አንቱ ነፍስህን ያኑራት ባጸደ ገነቱ